ከደብረጽዮን የተሰጠኝ ትዕዛዝ ቀጥተኛ ነበር፣ አቶ ጌታቸው ረዳ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጠቅላይ ሚኒስትሩ ያስተላለፈችው መልእክት ምንድነው የሚለውን በዝርዝር የምንመለከት ይሆናል። በሌላኛው ጉዳያችን ደግሞ ከአዲስ አበባ በጥቂት ኪሎ ሜትሮች ርቀት ላይ በምትገኘው ሰንዳፋ የተሰማው አስደንጋጭ መረጃ የበርካቶችን ልብ ሰብሯል። ይህንንም ጉዳይ በዝርዝር እንመለከታለን። የመከላከያ ሰራዊትና የፌዴራል ፖሊስ ወደ ስፍራው ገብቷል። ይህንንም ጉዳይ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ እጅግ አስደንጋጭ የሆነን መረጃ ይዘንላችኋል። ኢራን ዶፍ ዝናብ ጥሎ ሐይቁ ቀይ ሆኖ መገኘቱ በርካቶችን አስደንግጧል። ይህንንም ጉዳይ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናምራለን። የፕሪቶሪያ ስምምነት ጦርነቱን የማስቆም ተልዕኮ እንጂ የመደራደር አልነበረም። ፕሪቶሪያ ለምን አሁን አከራካሪ እንደሆነ ለመረዳት የተፈረመበትን ሁኔታ ማስታወስ ይረዳል። የትግራይ ልዑካን ቡድን ወደ ፕሪቶሪያ ሲደርስ ለመነገድ ወይም ለመደራደር አልነበረም የመጣው። በትግራይ የጦርነት ጊዜ ውሳኔ ሰጪ አካላት ከሆነው ከማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር። ይኸውም ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ግጭት ለማቆም በመስማማትም በሚልም ነበር። ይህ መመሪያ በትግራይ ውስጥ ያሉ ብዙዎች የሚያውቁት ነገር ግን በአደባባይ ሊተነፍሱት ካልቻሉት መራር እውነትም የመጣ ነው። ጦርነቱን ማስቀጠል የፖለቲካ ህልውናን ማጥፋት፣ ተጨማሪ የሲቪሎች ሞትና በትግራይ ራስን በራስ ማስተዳደር ላይ አደጋን የሚያስከትል ነበር። በጦር ሜዳ የነበረው ሁኔታን መቀልበስና የሰብአዊ ቀውሱ መባባስን ተከትሎ አመራሩ ከመደራደር ይልቅ ደም መፋሰሱን ማስቆም ላይ ቅድሚያ ሰጥቶ ነበር። በዚህ ምክንያትም የትግራይ የፖለቲካና ወታደራዊ አመራር በፕሪቶሪያ ግልጽ የሆኑ ስምምነትን የሚያፈርሱ ነጥቦችን ላለማንሳትም ወሰነ። ግጭትን ማስቆምና የፖለቲካ ስርዓትን መገንባት የተለያዩ ተግባራት ናቸው። በጣም ስሜታዊ የሆኑ ጥያቄዎች ምዕራቡ ትግራይ፣ ራያና የፌዴራል ወታደሮች አወጣጥ ቅደም ተከተል ችላ አልተባሉም። ነገር ግን ሆን ተብለው ከመጀመሪያው የመደራደሪያ ነጥብ ውጪ ተደረጉ። ምክንያቱም ቀላል ነበር። ንግግሩ ቢፈርስ መዘዙ የህልውና ጉዳይ ይሆን ነበር። ይህንን አስቸኳይ ሁኔታ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል በበለጠ አጽንኦት ሰጥቶ የገለጸ አልነበረም። እሳቸውም ልኡካኑ ሳይዘገዩ እንዲፈርሙ ደጋግመው አሳስበዋል። ስለ አጠቃላይ የጦርነቱ አካሄድ ሰው የፈለገውን ቢያስብ እንደ አውሮፓውያን አቆጣጠር በ2022 መጨረሻ ላይ የነበረው የኃይል ሚዛንና የሰብአዊ ሁኔታ አዋጭ የሆኑ አማራጮችን አጥቦ ነበር። የልኡካን ቡድን መሪ እንደሞኔ ከደብረጽዮን የተሰጠኝ ትዕዛዝ ቀጥተኛ ነበር፣ ያለ ስምምነት እንዳትመለሱ የሚል ነበር። አንዳንዴ ነገሩ የሞት ሽረት እስኪመስል ድረስ ይጋጋል ነበር። ደብረጽዮን ለአሜሪካ ልዩ መልእክተኛ ማይክ ሐመር በመደወል ልኡካን ቡድኑ ባዶ እጁን ወደ ሀገር ቤት መመለስ እንደሌለበት ያሳስቡም ነበር። ኖቬምበር 1 ቀን 2022 ለደብረጽዮን እንዲህ ብዬ የጽሁፍ መልእክት ላኩለት። ሰላም ደብረጽዮን፣ አንድ ነገር እንዲሳካ ሁሉንም ነገር እየሞከርን ነው። አንተ ጫና ውስጥ እንዳላውቃለሁ፣ እኛም ጫና ውስጥ ነን። ማይክ ሐመር ወደ መጣንበት እንድንበር እየተነገረው መሆኑን በየጠዋቱ የሚነግረኝ ነገር ሌላ አስጨናቂ ገጠመኝ እየሆነብን ነው። ወደ ቤታችን የምንበረው እዚህ መሆን ስለሚገባን ነው። ተስፋዬ የሆነ ነገር አሳክተን የተወሰነ የስልጣን ቅሪትን ይዘን መትረፍ ነው። የጽሁፍ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ እያጋሩት ነው። ወደ ቀጣይ ጉዳያችን ስናመራ በአስከፊ ድርቅ ፈተናዋን እያየች ባለችው ኢራን አዲስ ነገር ተሰምቷል። ጉዳዩም የዝናብ መዝነብን ተከትሎ የሆርሙዝ ደሴት ቀለሙ ቀይ መምሰሉ የመገናኛ ብዙሃኖች መነጋገሪያ ሆኗል። ሐይቁ ከተለመደው ቀለም በተለየ መልኩ ቀይ ሆኗል። መጠኑ 100 ሚሊ ሜትር እንደሆነ የተነገረለትና የኢራንን ዓመታዊ የዝናብ መጠን 5 እጥፍ አቅም ይዞ የወረደው ዶፍ የውሃውንና የአሸዋውን ቀለም እንደቀየረ የሚያሳዩ ቪዲዮዎችም ይፋ ሆነዋል። ይህንን ክስተት ተከትሎ የውሃውን መቅላት ከመንፈሳዊ ነገር አኳያ አድርገው እያቀረቡትም ነው። ሳይንቲስቶችም ቀይ ደም የሚመስለው ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለውና ኦክሳይዱ ከዝናብ ጋር ሲገናኝም የሚፈጠር ነው በሚልም ነገሩን ከመንፈሳዊ ጉዳይ ጋር በማያያዝ ላይ ላሉትም ምላሽ የሚመስል ሙያዊ መረጃን እየሰጡ ይገኛሉ። ጉዳዩን ከመንፈሳዊ አሰራር ጋር የሚያያይዙት ኢራን በእስራኤል ላይ በወሰደችው የሚሳኤልና የሮኬት ጥቃት ጋር የሚያያዝ መልእክታዊ ምልክት እንደሆነ ነው እየገለጹም የሚገኙት። ከወራት በፊት ባለው የዝናብ እጥረት የተነሳ የዋና ከተማዋ
ቴህራን 10 ሚሊዮን ነዋሪዎች ከተማዋን ለቀው እንዲወጡ ሊደረጉ ይችላሉ መባሉ የሚታወስ ነው። ወደ ቀጣይ ጉዳያችን ስናመራ የባንክ ሰራተኛን በመግደል የተጠረጠረው ግለሰብ እየታደነ ነው። በሰንዳፋ በኬ ከተማ ታህሳስ 6 ቀን 2018 ዓ.ም አንዲት የባንክ ሰራተኛ ላይ ዘግናኝ የነፍስ ግድያ መፈጸሙን ፖሊስ አስታውቋል። ሟች አዳነች ኩምሳ ትባላለች። በአለልቱ የኢትዮጵያ ንግድ ባንክ ቅርንጫፍ ሰራተኛና የሰንዳፋ በኬ ነዋሪም ነበረች። ግድያው ሟችና ተጠርጣሪ አቶ ጸጋይ አሳልፎ የፍቅር ግንኙነት የነበራቸው ሲሆን በዕለቱ ምሽት በሆቴል ውስጥ ምግብ ሲመገቡ ተጣልተው ሟች ጥላ በመውጣቷም ግድያ ተከስቷል። የግድያው አፈጻጸምን በተመለከተ በወጣው መረጃም ተጠርጣሪው በመኪና ተከታትሎ መኪና ውስጥ ካስገባት በኋላ ጎማጣ ተብሎ በሚጠራው አካባቢ በሽጉጥም ገድሏታል። ግድያውም አሰቃቂ እንደነበርም ተገልጿል። ተጠርጣሪው ሬሳውን ጥሎ በመጥፋቱ የአዳነች አስክሬን በዱር አራዊት ተበልቶ መገኘቱን የሰንዳፋ በኬ ፖሊስ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለመረጃ ምንጫችን ገልጸዋል። የፖሊስ ምርመራ እንደሚጠቁመው ተጠርጣሪው ወንጀሉን የፈጸመበትን መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩም ታውቋል። ፖሊስ በመኪና ውስጥ የደም ዱካና ሽጉጥን እንደ ማስረጃ ያገኘ ሲሆን ግለሰቡን በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። የሟች አስክሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ከተላከ በኋላ በቤተሰቦቿ የቅብር ስነስርዓትም እንደተፈጸመ ነው የተገለጸው። ጠቅላዩን በተመለከተ የተላለፈው መልእክት አነጋጋሪ ሆኗል። የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጠቅላይ ሚኒስትር አብይ አህመድ ትጸልያለች ሲሉ አቡነ ሳይሮስ መናገራቸው በርካቶችን እያነጋገረ ይገኛል። አቡኑ በመልእክታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጠቅላይ ሚኒስትር አብይ አህመድ ትጸልያለች ሲሉ ነው ያስታወቁት። ወደ ቀጣይ ጉዳያችን ስናምራ በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባታቸውን የክልሉ ፕሬዝዳንት አለሚቱ ሙሙድም ለመረጃ ምንጫችን ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡን ተከትሎ ከመረጃ ምንጫችን ለቀረበላቸው ጥያቄ የጋምቤላ ክልል ርዕሰ መስተዳደር አጭር ማብራሪያን ሰጥተዋል። ርዕሰ መስተዳደሯ በመግለጫቸው የጸጥታ ችግር ተፈጥሮ ነበር፣ አልሸሸጉም። የችግሩ መንስኤ በተመለከተ ሲናገሩም አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊት የጸጥታ ችግሮች በአካባቢው ሲፈጠሩ እንደነበር ማስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበርም ብለዋል። በክልሉ የተነሳው ግጭት አሁን ላይ የተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑና በከተማዋም የሚያሰጋ ነገር እንደሌለ ርዕሰ መስተዳድሯ ለመረጃ ምንጫችን ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታውም ሰላም ለማስፈን እየተሰራ እንደሆነም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ